በኢትዮጵያ የእንስሳት እርባታ ግብርና ለአጠቃላይ ሀገራዊ ምርት ከፍተኛ አስተዋጽኦ ያለው ዘርፍ ነው። የእንስሳት ተዋጽኦ ፍላጎት በፍጥነት እየጨመረ ቢሆንም ከሀገር ውስጥ የምርት እድገቱ ጋር የማይመጣጠን ሆኖ ቆይቷል። ይሁን እንጂ ከ4 ዓመት በፊት የተጀመረው የሌማት ትሩፋት ኢኒሼቲቭ የምግብ ዋስትናን ከማረጋገጥም ባለፈ በተለይም ዓመታዊ የወተት ምርት እድገት ላይ ጉልህ ሚና ተጫውቷል። የተወሰኑ ቦታዎች ላይ ዴሪ አካባቢ የተለመዱ ቦታዎች ላይ ሲሰሩ የነበሩትን ነገሮች ስኬሉንም እንድናሰፋውና በሁሉም የኢትዮጵያ ክልል የሁሉም ክልሎች ተሳትፎም እንዲያድግ ያረገ ፕላትፎርም ነው ማለት። ከዚህ አንፃር እንግዲህ በስትራቴጂ ውስጥ ያስቀመጥናቸው ነገሮች ቶሎ አቺቭ እንድናረግ አድርጎናል። የሌማት ትሩፋት ወተት ከጊዜ ወደ ጊዜ እየጨመረ ሄዷል። በተለይ ደግሞ የሌማት ትሩፋት ፕሮጀክት ከተዋወቀ በኋላ ኦልሞስት ዩኒየኖች ኢኩፕድ ሆነዋል። ገበሬዎችም ኢኩፕድ ሆነዋል። በዛ መልኩ አሁን እኛ ኢንቴካችን ወይም ካፓሲቲያችን በካፓሲቲያችን ሌቭል ወደ ማምረቱ እየተጠጋን ያለንበት ጊዜ ነው። ይር ቱ ይር የወተት አቅርቦቱ እየጨመረ ነው። ዩኒየኖች እየጠነከሩ ነው። የሌማት ትሩፋት ኢኒሼቲቭ የእንስሳት ዝርያ ማሻሻያ፣ መኖ አቅርቦትና የእንስሳት ጤናን በማሳደግ ዓመታዊ የወተት ምርት እንዲጨምር አድርጓል። ይህም ኢትዮጵያ ለእንስሳት ሀብትና ለወተት ዘርፉ የሰጠችውን ትኩረት ማሳያ ነው። ወደ 500,000 ላሞች ናቸው በአመት ሲዳቀሉ የነበሩት። ነገር ግን ባለፈው አመት 2017 ላይ 3,820,000 ላሞችን ዝርያ ማሻሻል ተችሏል። ከዚህም ከ2 ሚሊዮን በላይ ጥጆችን ማፍራት ተችሏል። በዚህ አመትም ደግሞ ከ4.9 ሚሊዮን በላይ ላሞችን የማዳቀል ስራ እየተሰራ ነው ያለው። በ4 አመት ውስጥ ከ500,000 አዳቃይ ቴክኒሻን ወደ 5 ሚሊዮን የሚዳቀሉ እንስሳት ላይ እንዲደርስ አድርገናል ማለት ነው። በዛው ልክ ነው እንግዲህ የወተት ምርትም እድገት ከ7.1 ቢሊዮን ሊትር ገና ስንጀምር አሁን ላይ ወደ 16 ቢሊዮን ሊትር እንዲያድግ የተደረገው። ይሄ ማለት ከግመልም ጭምር ከወተት ቀንድ ከብቶችም ጭምር የተሰራ ስራ ነው። በዛ ነው ይሄ ውጤት ሊገኝ ይቻላል። የወተት መጠን መጨመር ከፍተኛ የኢኮኖሚ ፋይዳ ያለው እንደመሆኑ ጤናው የተጠበቀና ሳይበላሽ ለረጅም ጊዜ የሚቆይ የወተት ተዋጽኦ ማቅረብ ያስፈልጋል። እንደኛ ድርጅት ያለን ኤክስፒሪያንስ ምንድነው? በፍስክ ወቅት የሚፈለገውን ያህል ወተት ለገበያ እናቀርባለን። ከዛ በኋላ ግን በጾም ወቅት ደግሞ የገበያው ሁኔታ አነስ የሚል ከሆነ ማርኬት ኦሪየንትድ ስራ ነው ብዙ ጊዜ የምንሰራው። ያንን ምን እናደርጋለን? ከዛ ከጾም በኋላ ሊሸጥ የሚችል አይነት ምርቶች አሉ። ለምሳሌ ከ3 ወር እስከ 6 ወር ሊቀመጡ የሚችሉ ምርቶች አሉ ከወተት የሚመረቱ ማለት ነው። ስለዚህ ድርጅቱንም ኪሳራ ውስጥ ሳናስገባ ገበሬውን ከኋላ ያለው ሳይጎዳ እኛ ምርታችንን ስቶር ማድረግ የምንችልበት መንገድ ነው የምናደርገው ማለት ነው። ሰው በቴክኖሎጂ ዋይዝ እየታገዘ እየተማረ እኛም እያስተማርን ኖርማል የላም ወተት ከመጠቀም ፓስቸራይዝድ የሆነ ወተትን ወደ መጠቀም እየመጣ ነው ያለው። ይህም ደግሞ በከፍተኛ ሁኔታ የሚያሳየው ምንድነው? ላሜ ዴሪ ፕሮዳክቶቹን ዳይቨርሲፋይድ እያደረገ ያሉትን ፕሮዳክቶች ከጊዜ ወደ ጊዜ እያሳደገ መጥቷል። ለዚህም አዳዲስ ቴክኖሎጂዎችን ከመጠቀምም ባለፈ ከባለድርሻ አካላት ጋር እየተሰራም ይገኛል። ተመጋቢው ምንም አይነት ስጋት ሳይኖረው በጤናም ላይ ምንም አይነት ጉዳት እንዳይኖረው ከማድረግ አኳያ የተጀማመሩ በጣም በርካታ ነገሮች አሉ። ላሜ ዴሪ በቅርቡ የጀመረው እስከ 6 ወር ወተትን ሊያቆይ የሚችል የዩኤችቲ የጀመራቸው ስራዎችም እጅግ በጣም የሚበረታቱ ነገሮች ናቸው። ወተትን ከታለበበት ጊዜ ጀምሮ አቀዝቅዞ ወደ ፕሮሰሲንግ ፕላንት መውሰድ ላይ ፎከስ አድርገን ብዙ የማቀዝቀዣ እንትኖችን ቺለርስ የምንላቸው ገዝተን ወደ የክልሎቹ የምናስተላልፍበት ኦሬዲ ያሉም አሉ። ማቀዝቀዣ ያለው ቦቴ ኦሬዲ አሁን 7 በዚህ በቅርብ ጊዜ ገዝተን ያስተላለፍነው አለ። እነሱም ላይ ትኩረት አድርገን ከብዙ ከሚመረትባቸው ቦታዎች ወተት ለብልሽት ሳይጋለጥ ወደ ፕሮሰሲንግ እንዲቀርብ ትኩረት አድርገን እንሰራለን። ኢትዮጵያ እያንዳንዱ ሰው ወተት ማግኘት አለበት የሚለውን የዓለም የምግብና የጤና ድርጅቶች ያስቀመጡትን መርህ ተግባራዊ ለማድረግ ብሎም ከራስ አልፎ ለውጭ ገበያ የሚቀርብ የወተትና የወተት ተዋጽኦ እንዲኖር የተጀመረው ስራ ተጠናክሮ እንደሚቀጥል ዛሬ በተከበረው የወተት ቀን ላይ ተነግሯል።